ምን ኢትዮጵያ ህዝብ አይጠብቀውም? ለ15 ሚሊዮን አባላት አሉኝ ያለው አብይ አህመድ በኦሮሚያ ብቻ ነው እንዴ? ለምንድነው የኦሮሞ ድምጻውያንስ ለአብይ አህመድ ጥብቅና የሚቆሙት? ሌሎች የሉ? በጣም አደገኛ ሁኔታ ነው። ጀዋር እንዳደረገው አሁን በስፋትም እየታየ እንዳለው አምቦ እኮ እንደዚህ ተጨንቃ አታውቅም። በደርግም ጊዜ በኢህአዴግም ጊዜ ሌላው ቀርቶ ኢህአዴግ የቂም በቀል አምቦ ላይ ቂም አቂመዋል። በዛን ወቅት እንኳን በዚህ ደረጃ አምቦ ነፍሷ ሲጥ ያለበት ጊዜ የለም። ሻሸመኔ ላይ የምናየው ነገር የኦሮሞ መንግስት ነኝ ለኦሮሞ ነው የመጣሁት የኦሮሞን ጥቅም ለማስከበር ነው ያለ መንግስት ቤተ መንግስት እኮ ከገባ በኋላ ነው። ብዙ የኦሮሞ ሊቶች እኮ እየተናገሩ ነው። በቀደሙ መንግስታት ከተገደሉትና ከታሰሩት በላይ ባለፉት 8 ዓመታት የኦሮሞ ልጆች ወደ እስር ቤት ተገዘዋል፣ ተገለዋል። ይህ የኦሮሞ መንግስት አይደለም። የጥቂት ጥቅመኞች በሰርግ ጋብቻና በምንድነው በአጃቢ የበለጸጉበት ከነሱ ደግሞ የሆነ ወዳደቀ የሚያገኙ ደግሞ ዙሪያውን ከበው ያሉበት የጥቅመኞች ስብስብ ነው ቤተ መንግስት ያለው። ይህንን ለማዳን የሚደረግ ርብርብ ነው እያየንም ያለ ነው። ዘፈኑን መልስ ሊሰጡ የመጡ 2 ድምጻውያንንም ተመለከትን። ከዚህ በፊትም ስለ አሰብ እንደዚሁ አንድ ዘፈንም አውጥተዋል። ዓላማቸው የአብይ አህመድን ንግግር እየለቀሙ ወደ ግጥምና ዜማ እየቀየሩ ዘፈን እያሉ መምጣት ነው። እንዴት ያሳፍራል! ጥበብ በጀርባዋን የታረደችው ዛሬ። ለማንኛውም ከቴዲ ጋር የሚመጣጠንም አይደለም። ትከሻ መለካካት ፈልገዋል፣ በፍጹም ሊደርሱበትም አይችሉም። ነገር ግን መታወቅ ያለበት ነገር ቴዲ የዘፈነው እውነት ለመናገር የኢትዮጵያንን ህመም ነው። ማስተባበል አትችልም። እንዴት ታስተባብለዋል? አብይ አህመድ አልደነግጥም ብሎ አሰላ ላይ ተናገረ። ታዲያ ካልተደናገጠ ለምን ያስራል? ለምን አታዳምጡ ይላል? እስቲ ለሰው ነፃነት ይስጠው። እስቲ እውነት ይሄን ምርጫ ህዝቡ በደንብ እንዲመርጥ እስቲ ያድርገው፣ ነፃና ዲሞክራሲያዊ ያድርጎት። አብይ አህመድ በበሸሻ ሳይቀር ይሸነፋል። ሌላው አይደለም፣ በትውልድ ቀበሌው ሳይቀር ነው የሚሸነፈው። ይሄን ስለሚያውቅ ነው። ለማንኛውም እስቲ ደረጃ ቀጥል፣ ሌሎች ነገሮችንም እናነሳለን። እነ ሀጫሉን ህይወታቸውን አሳልፈው እንደዚህ መጥተዋል። በእነ ሀጫሉ ቦታ በጣም ያሳዝናል። እነዚህ ዘፋኝ ነኝ የሚሉት እነ ሀጫሉ እንዴሳን ማን ወሰዳቸው? ማን ቀጠፋቸው? ማን ገደላቸው? ማን አስገደላቸው? ጊዜው ሲመጣ እውነት ይገለጣል። እነዚህ ያሉት በእነ ሀጫሉ ደም ላይ የሚነግዱ የሚቀልዱ ምን ናቸው? ደግሞ ከሁሉ የሚያስቀኝ ምን አላንዱ ደግሞ ለዚህ ተራዝማሪ የጥበብ ሰዎች የኛ የጥበብ ሰዎች ምናምን አለ እና ቅድም ያንተን አልገባውምና አንድ የሆነ እንትን ነገር አለ ጊዳ ሰውየው አላወቃቸውም እንዲለበስ ብለው ሲሄዱ ምሁር ናቸው እና አንድ ሰውዬ ሽማግሌ ግን ያውቋቸዋል። የሆነ እዛ ደግሞ ምንም ያልተማረ አለ እና ማሳፈር ትችላለች። ቴዲ አፍሮን ሆና የህዝብን መገደልና የአገርን መሞት ታዜማለች። እንዳረጋኸኝም ወራሽ ጸብንና ጥላቻን ታወርሳለች። እንደ ታሪኩ ጋንጋሲ ዲሽታጊናም ሰላም ይሻላል ማለት ይሆንላታል። እንደ ጫላ ቡልቲሜም አድርጓት በበላችበት ትጮኻለች። እንደ መስፍን በቀለም የገዢዎችን ፕሮፓጋንዳ ተቀላቅላ በወገኖች መካከል እሳትን ታበቅላለች። እንደ ምኒልክ ወስናቸው ለአንድ ጎዳናውን በደም ለሞላ አገዛዝ አልዘፍንም ብላም ትሰደዳለች። እንደ ውብሸት ስለሽም ቆራጡ መሪ እያለች ጎራጉራለች። እንደ ኤልያስ መልካም ዱርዬ የማይፈራው ህግና ስርዓት የማያውቅ መንግስት እያለች ትሞታለች። እንደ ካሙዙ ካሳም ፓርላማ ካልገባሁ እያለች ትጋፋለች። ኪነ ጥበብን ባሪያ ማድረግ ደግሞ ከአምባገነን መሪዎች ተግባራት መካከል አንዱ ነው። አገር የምትጠቀመው በየትኛው መንገድ ነው የሚለው ጥያቄ እንደየአመለካከታችን ይለያያል ተብሎ የሚታለፍ አይደለም። ገዳይ፣ አፈናቃይ፣ አገር አዋራጅና ህዝብ ጨራሽ መሪዎች ለዚሁ ግብራቸው ሲሉ ኪነ ጥበቡን በብዙ በተጠቀሙ ጊዜ አገር ወደ ቁልቁለት ትገፋለች። ሙዚቃና ፊልም፣ ቲያትርና ግጥም ከታንክና መድፍ ባልተናነሰ ጭካኔን አስተባብረዋል። ትልቁ የፕሮፓጋንዳ መሳሪያቸው ሆኖ ሲያገለግልም ርዕዮተ ዓለምን ለማስረጽ ትርክትን ለመቆጣጠር የአገሪቱን አምባገነን መሪ ግለሰብና ለማንቆለጳጰስ ውለዋል። መሪዎች በህዝባቸው ላይ ሲጨክኑ ለዕለት ጉርሳቸው ብለው የሚሆን አሊያም በሁኔታው አምነውበት ለዚሁ የሚገዙ ከያንያን ደግሞ ነፍስን ለማርካት ሰውን ለማዳን የተፈጠረን ጥበብ የንጉሥ ባሪያ እንዲሆን ይፈርዱበታል። ችሎታቸውን ዘመን ላነገሳቸው ገዢዎች ገባር፣ የፈጠራ ብቃታቸውን ለአልፎ ያጅ መሪ መሳሪያ ያደርጉታል። አዶልፍ ሂትለር የአገሩን ሰዎች በማንነታቸው እየመረጠ ሲገድል፣ ጎረቤቶቹን በጉልበት ሲወር፣ ኪነጥበብ እንደ እግረኛም እንደ ታንከኛም ተሰልፋለታለች። ሚሊዮኖችን ከሰውት የጆሴፍ ስታሊን የጥይት ድምፆች እኩል መወድሰ ስታሊን ተዘፍኗል። ኪም ጆንግ ኡን አገሩን ጨምድዶ ከሚገዛባቸው መሳሪያዎቹ መካከል ኪነጥበብ ሚናዋን እየተወጣች ነው። የእሱን ችሎታና አብዮተኛነት የሚያሳዩ የቡድን ዳንሶችን በቴሌቪዥንና በመድረክ ያቀርባል። የአንድ
የአንድን መሪ ግለሰብ እና ወይም ፐርሰናሊቲ ከልት ለማጉላት ተብሎ ዘፈን ቢዘፈን፣ ግጥምን ቢጻፍ፣ ቲያትርን ቢሰራ ያን ያህል ላይ ጎረብጥ ይችላል። ያንን ስራ ያልወደደ ሰው የኪነ ጥበብ ውጤቱን አለማየትም አለመጠቀምም ስለሚችል ስለ አንድ መሪ ጀግንነትና ይበገሬነት ብቻ ሳይሆን ስለ መልከ መልካምነቱን ቢዘፈን ላይረብሽ ይችላል። ለርዕዮተ ዓለም መስረት ሲባልም አካሄዱ ጠመንጃ እስከሌለበት ድረስ ይኸው ቢደረግ ክፋት ላይኖረው ይችላል። ወገን በወገኑ ላይ እንዲጨክን፣ አገር እንዲገዳደል፣ የእርስ በርስ ጦርነት እንዲፋፋም በተለይ ስትና መሪ ወግኖ ኪነ ጥበብን ባሪያ ማድረግ ግን የብዙ ባለሙያዎችን የመጨረሻ ህይወት ያመሰቃቀለ ሆኗል። ሙያቸውንና ጧቸውን ለወገኖች ግለውበታል የሚል ህዝብ ጊዜ ጠብቆ ይቀጣቸዋል። ኸርበርት ቦንን የመሰለ ጀርመናዊ የሙዚቃ ኮንዳክተር ከ200 ሚሊዮን በላይ ቅጆችን ያሰራጨ ከያኒ ሚሊዮን ገዳይ የሆነውን አዶልፍ ሂትለርን ደግፎ ኮንሰርት ሲያቀርብ በመኖሩ በኋላ ላይ ቤተ ክርስቲያን ውስጥ እንደተገኘ ውሻ ሲካለብ እንዲኖር ተደርጓል። የሙዚቃ ስራዎቹን እንዳያቀርብ ሲከለከል በተገኘበትም ቦታ ሲሸማቀቅ ኖሯል። የጣሊያንን ፋሽዝም የነ ሞሶሎኒን ወረራና ጭፍጨፋ ግጥምና ዜማ እያደረገ ሲያቀርብ የነበረው ጆቫኒ ጉራሴች ህዝብ የአንተን ስራ እንሰማም ብሎ ያመጸበት ሳይበቃው ለእስር ተዳርጓል። በሌሎችም ሀገሮች እንዲሁ ያለ ነገር ሆኗል። የምድሩ መንግስት ብቻ ሳይሆን የሰማዩ መንግስት ጠርቶኛል ብሎ የዘፈነው ሙዚቃ አድማጭ ሲያጣ በ8ኛው ወር ጌታን ተቀበልኩ ብሏል። አብይ አህመድን እንደ ሙሴና ኢየሱስ አድርጎ ሲዘፍን የነበረው አቤል አሁን ወደ እውነተኛው ኢየሱስ ስለመሄዱ ባያብራራም ጊዜ ጠብቀው የእሱን ሙዚቃ ያለመስማት አድማ የጠሩ አድማጮቹን ባየ ጊዜ የራሱ የሙዚቃ አጋሮች ጭምር ስላወጣው አዲስ አልበም ብለው የጻፉትን የአድናቆት መልእክት ሲያነሱም ባስተዋለ ጊዜ የዘፈኑ ዓለም እጅግ በውስብስብ አጋንንታዊ አሰራር የተያዘ ነው ብሎ ትቶት መውጣቱን አውጇል። ድምፃዊው ሙዚቃ ተወ ወይስ ሙዚቃ እሱን ተወችው ወይስ እንዳለው መንፈሳዊ ዓለም ጠራው የሚሉትን ጥያቄዎች እንተዋቸው። ግን የቀድሞው ድምፃዊ አቤል በሙዚቃ ሕይወቱ ቅጣትን ከአድማጮቹ በቁሙ ማግኘቱን መዝለል አይቻልም። በዚህ ሳምንታዊ የአምባገነኖች መዘከሪያ ቀናችን ላይ የምንመለከተው የሳምንቱ መነጋገሪያ የሆነውን ደግሞም የህዝብን ህመም ያንጎራጎረውን የህዝብን እንባ ያለቀሰውን ቴዲ አፍሮን መነሻ ያደረገ ጉዳይ ነው። ለአንድ አምባገነን መሪ መወገን በወንድማማቾች መካከል ጦርነት በሚካሄድ ወቅት በተለይ ብዙ ነገር የማድረግ አቅም ወገን ተሰልፎ መገኘት ሙያዊ ችሎታን ለከተው የሳምንቱ መነጋገሪያ የሆነውን ደግሞም የህዝብን ህመም ያንጎራጎረውን የህዝብን እንባና ፍትህ ከተጓደለባቸው ዘንድ መቆም ደግሞ ያለውን ጸጋ እንመለከታለን። የአገርን ሀብት ማርከስ የአገርንም ክብር ማዋረድ የሚወዱት ጠቅላይ ሚኒስትሩ ቴዲ አፍሮን ከጎናቸው አስቀምጠው ፎቶ በመነሳት ለፕሮፓጋንዳ ሊያውሉት ሲሉ ድምፃዊው ራሱን ያዳነበትንም አጋጣሚ እናስታውሳለን። እኔ አልዘፍንም። በደስታውን በሐዘን መስፈን ብቻ ነው እንዴ? የሚዘፈንና የማይዘፈን ቃል ይወቃ። እኔም ራሴ የቱ ጋ ቆመ ልስፈን? የቱ ጋ ቆመ ልዘምር? በመዝሙሩም አልተማርንም። በቤተ ክርስቲያን በሚያስተምሩ በቄሶችም አልተማርንም። ይበቃል። ጥቁር መልበስ ይበቃል። ጆሮአችን ደማ ይበቃል። ማን መጥቶ ነው የምናገረን? ማን ነው የሄደ የሞት አለው? ለምንድን ነው ለመሞት ብቻ ወደፊት የምንለው? አሁን ወጣቶች ይቁሙ፣ አይሂዱ። ሽማግሌዎቹ ይሂዱ። ድንጋይ ያንሱና ሳር ይበጥሱ፣ አናታቸው ላይ ይዘው በሽምግልና ይሻላል። አፈሙዙ ይበቃል። መፍትሄ የለውም። ምን ነው እኔም ተዋግቻለሁ ከወንድሜ ጋር ነው ሲባል ጎንበስ ብዬ ብቻዬን ተውኩኝ። የኪነ ጥበብ ሰው የሰላም ሐዋርያ ሆኖ ለመከሰት የሰላምም ሰባኪ ነውና በዚሁ ለመገኘት ታሪክ የሰራ የዘመን ፈርጥ ሆኗል የሚያስብለው ክስተት አሁንም ጆሮ ገብ ነው። ስለ ሰላም ለመናገር ቅድመ ሁኔታና ቦታ አይመረጥም። በተለይ ደግሞ ሰባቂዎች ፊት ይበቃ የተገባ ነው። አገሬ ሞታለችና ዳስ እንጣል እንደሚለው ሁሉ ሞታችን መጋደላችን ልክ አይደለም፣ አፈሙዙስ ይበቃል ማለትም በመንጋ ፍላጻ የመገረፍን አደጋ በአገዛዝ ሰይፍ የመቀጠፍን መከራ እንደሚያመጣ ይታወቃልና ከሙታን መካከል ሕያው ሆኖ መገኘትም ነውና ጀግንነት ነው። ሙዚቃ በኢትዮጵያ ውስጥ ለበጎ ተግባራት ውሎ የሚያውቅባቸው ጊዜያት ብዙ ናቸው። ኢትዮጵያውያን ከምዚ ጽንተት ብእህታ ምንዳድ ሃገር ዝመተቶስ ኣበይ ከይዱ የልቅስ ዳስትኸል ልበይ ዝብል ትሕዝቶ ዘለዋ ዜማ ድምፃዊ ቴድሮስ ካሳሁን ካብ ኢትዮጵያውያን ሓሊፎም ኤርትራውያን እውን ዘስተማቕርዋ ዘለው እዋናዊት ሙዚቃዊ ስራሕ እያ። እዚ ቃላት ንህልው ኩነታት ኢትዮጵያ ንምግላጽ ደኣ ይጽሓፍ እምበር ነቲ ንሕና ኮይናዮ ወይ ወሪዱና ዘሎ ኣደራዕ እውን ጽቡቅ ገይሩ ከንጸባርቕ ዝኽእል ዕምቆት ብዘለዎ ስነ ጥበብ ዝተነድቀ ናይ ግጥሚ ሓረጊ ተጻሒፉ ብመንግስትና ንጸበዮ ድሓን ሕጅስ ቀሪብና ኢና ክወግሕ እዩ ወያነ ይጥፋእ እምበር ኤርትራ ብቕጽበት ክሓልፈላ እዩ
ኣሜሪካ ኣጊዳትና እምበር ኣበይ ምበጻሕና ዶብና ከይተሓንጸጸ ሃገርና ኽነልምዕ ኣይንኽእልን ዝብሉ ምኽንያታት ንዝሓለፉ 35 ዓመታት ዓዲ ከም ንውዕል ብስደት ከም ንፈልስን ካብ ድኽነት ንኸይንወፅእን ካብ ዝዓንቀፉና ማሕንቆታት ከም ኣብነት ምጥቃስ ይከኣል። ንትሕዝቶ ግጥሚ ቴዲ ኣፍሮ ንምትንታን ኣይኮነን። ቴዲ ኣፍሮ ኤርትራዊ ነይሩ እንተዝኸውን ዕጭኡ እንታይ ምኾነ ኢልና ምስ እንሓስብ ዝገሃዱልና ብዙሓት ሓቅታት ናብ ኣእምሮና ክመላለሱ እዮም። ቴዲ ኣፍሮ ኤርትራዊ እንተዝኸውን ድሕሪ ቀዳመይቲ ኣቦጊዳ ዝተሰሜት ኣልበሙ ናብ ህዝቢ ኣይምተመልሰን። ኣብ መዓሙቕ ማእተወ ተረሲዑ ከም ዘይነበረ ምኾነ ንስርዓታት ኢህወደግን ብልጽግናን እናተቃወመ ኣብ ማእከል ኣዲስ ኣበባ ኣብ ገፊሕ ናይ ምቾት ቪላ ኸኣ በዓልቲ ቤቱን ደቁን ሓቒፉ ኣይምተቐመጠን። ቴዲ ኣፍሮ ኤርትራዊ እንተዝኸውን ይትረፍ ኣብ ኣስመራ ኣብ ሓደ ቪላ ሰፊሩ ልዕሊ ዝኾነ ኤርትራዊ ምቾት ዘለዎ ናብራ ክሕልፍ እታ ናይ ሸላ ቤቱ እኳ ምጸበበቶ። ነታ ኣምላኽ ዝፈጠራ ፀሓይ እውን ደጊሙ ኣይምረኣያን። ቴዲ ኣብ ገዛእ ሃገሩ ኮይኑ ንዘሎ ስርዓት ብዜማታቱ እናተቃወመ ክሳብ ክንድዚ እንተማሪሩ ደኣ ኤርትራዊ እንተዝኸውን እሞ ኣብ ሃገሩ ምንባር ሲኢኑ ኣብ ስደት እንተዝህሉ ደኣ ከመይ ዝበለ ግጥሚ ምጽሓፈ ንምሕሳቡ ዝኸብድ እዩ። ፖለቲካዊ መልእኽቲ ዘለዎ ናይ ቴዲ ሙዚቃታት ኣብዚ እዋን ኣብ መላእ ኢትዮጵያ ኣብ ዝኾነ ኩርናዕ ብዘይስክፍታ ይስማዕ ኣሎ። ኣብ ለይታዊ ትልሂታት ቤት ምግብታትን ካልኦትን ብዘይካ ናይ ቴድሮስ ካሳሁን ናይ ካልኦት ድምፃውያን ስራሕ ከይቀርብ ተባሂሉ ከም ዝተኸልከለ ብዝኸድካዮ ህዝቢ ንመልእኽቲ ዚ ድምፃዊ የስተማቕረሎ። ቴዲ ዕድል ክገብር ኤርትራዊ ኮነን ደቁ ኣይትዘኽትሙ ግዲልዎም ኮይኑ ኢትዮጵያዊ እዩ። እዚ ድምፃዊ